እመቤት አንቺ ነሽ? ከዛ ሁሉ ጦርነት አምልጬ ስመጣ አንቺ ክደሽን ትጠብቂኛለሽ? ብርሃኑ አንተ በገዛ ቤቴ የገዛ ሚስቴን ወስደህ ትዳርን አነጽክበት? ቆይ አንቺ ምን በደልኩሽ? ሲያረጅ ሲቆስል ሞትን ያስናፍቃል የቀን ክፉ ሲገጥም ተስፋ በሌለበት ጨለማ ይውጣል ቀኔ ጎደለብኝ ዛሬን ከቻላለምኩ ተሚ ባልወጣሁት መንገድ ሳልጓዝ ደከምኩ ነጋ እኮ ረፈደ ከቤትም ቤቷ ከቤቷ ረፈደ ተነስ እንሂድ አንዱ እንኳን ብቅ ቢል ቢያየው የኔ ስራ ነው አበቡ ቁርስ እየሰራሽ ነው? እሺ ግድ የለም በቃ እሱን ቶሎ ቶሎ ወረድኩ ረጉ ብልዬ አንቺን የወለደች ባየው እናትሽን የሞጆ ብርቱካን አስመስለው በትሽን ጠላት አይድፈርሽ ቀንሽ በእኔ አይውጣን በጠቆረው መዓልት ላንቺ ብርሃን ይውጣን እነዚህን ወርቆችና ብሮች ምን ላድርግ? አማሩን ለምን አወጣ? እኮ ምንም አያስፈልግም። ይሄንን ደግሞ ለቦርሳ ውስጥ አደርጋለሁ። ሁሉንም ወርቆችን ሁሉንም ችግር የለም። ይሄን ጨርሳው አንሄድም በጥንቃቄ እንንዳ በየመንገዱ ለሚስታችን ፍቅራችን ንግለጽ ታዘዥ السلام عليكم. وعليكم السلام. نقول يا سفاد متي يوم نقدت يكونوا دفتيمتي كرامنا سينتي خجالة سامبونا سفين دنفسا أنا في سجولك يا كنا قالت له أنا بنا لنا نترى أما وأنا جت موجرات سنين كركارة أرجيتو مي كنتاتي بدرت أنا كامي مي
ታሚ አንዴ ታቆመ መኪና ሽንቷ አቋጥሮታል መሰለኝ። እቱ ከጊዜ ወደ ጊዜ እድገቱን እየጨመረ በአስቸኳይ ኦፕራሲዮን ያስፈልጋል። ዶክተር ኦፕራሲዮን ቶሎ ሱኑና ኦፕራሲዮን ይሰራለት፣ አለዛ ግን ወደፊት ላራምዶ ይችላል። ፍቅር ፀሐይዋን ተመልክተህ እንዴት እንደምታምር መንፈስ ነው የምታድሰው። ብዙ ሰዎች ፀሐይ ስትቀላ ያስደስታቸዋል። ለኔ ግን ፀሐይ ስትቀላ የሚታየኝ ብስጭቷ ነው። የሆነ ነገር ልትነግረኝ ፈልጋ በቃ ያልቻለች ያህል ነው የሚሰማኝ። ሲሪየስሊ ታማዬ እንዴት ብታያት ነው በጣም የምታምረው። ጨረስሽለት የባቤን እንሂድ። ሰናብን እኮ አሁን መምጣቸው ደርሷል። ቡናውንም አቅርብ፣ የቀረውንም አዘጋጃቸው። ሁሉም ስራ ተሰርቶ አልቋል አይደለ? ቤት ገብቼ ልብሴን ቀይሬ እመጣለሁ። በይ ቶሎ እንዳትቆይ። እሺ ቡና ይፈላል ቶሎ ነው። እሺ እሺ። ምን ነው እነዚህ ልጆች ቆዩ? እንጃ እኔስ ደስ አላለኝ። ብቻ በሰላም ይምጡልኝ። እስቲ ውሃ ስጪኝ። ልጆቼ ምን ሆኑ ልትይ ነው? ኦ ሺት ምንድነው? ታሜ ጉድ ፈላ። አዙሮ መኪና ታዙሮ ሄይ ተዋበዛኛው ምንድነው? ወደ እሺ በለው ታሜ። ኦኬ እሺ ኦ አምላኬ ምን አይነት ጣጣ! አይዞህ ቢወስዱብን ገንዘብ ፈለጉትን ይውሰዱ፣ እንዳትታገል ታሜ። አውልቀው እጁ አውልቀው እንካ አውልቅ የጣቱ አረ ስለ ወንድ ልጅ ትዳሬ ለሚሞት ሰው ትዳር ነው ያለው። አምጣ። እሺ ቀድሞ ወንድ ከሆንክ እኔን ግደለኝና ነው የምታስወግደው። አረ ታሜ ልጄን አንተ ሌባ!
ጉዴ ታሜ ወይኔ ጉዳችን ታሜ ጉዴ ታሜ ጽናትዬ ያቺ ፀሐይ ደም ያረገዘችው ለኛው ነው ከተረብሽ ሁሌ እሷን ስታያት አስታውሽ ለቃል ኪዳናችን ማስታወሻ ትሆንሽ እናቴ ለምን ታምራት ብላ ስም እንዳወጣችልኝ ታውቂያለሽ ጥሩ ታምር እንድሰራላት ነበር እድሜ ለካሃዲዎች ዛሬ ግን አንቺም ያልሰጠሽኝ እኔም ያልነጠቅኩሽ ነገር ነው ስለዚህ ለጀግና የሚገባውን ክብር ልሰጥሽ ይገባል ጨርሱና ወንዙ ውስጥ ጨምሯቸው በቃ ዘገጠሎች ልጆች አንድ ነገር ካልሆነ እስካሁን አይቆዩም 8 ሰዓት እንደርሳለን ያሉት እኮ መሸ እኩለ ሌሊት እኮ ሆነ ያ ረበትኑ ፌግ الله مالكو يا الله لبون جرتا لما وامو ايه دبي وجان تيمي دبي وجاكو دبي يا الله ፖሊሶች መጥተው ደብዳቤ ሰጥተውን ነበር ከ3 ወር በፊት ጅማ አካባቢ አደጋ ስለደረሰባት ወይዘሮ ጽናት ስለተባሉ ሴትዮ አንዳንድ መረጃዎች እንድሰጣቸው ፈልገው ነበር ምንድነው እስካሁን አልለቀችም አይደል እንዴ ኦኬ ስቶች ራውንድ ሳደርሷል ዶክተር ልጄ ብሶባታል ለባክህ ነገታ ይልኝ አሟታል ለባክህ ይሄኛውን ክፍልና እና ወደ እናንተ ጋር እንመጣለን ይላችሁ እሺ እንዴት ነው እኔማ ምን ሆናለሁ ያልነቃችሁ ልጄ እያለች ወይ ማማ ከዚህ በላይ የሚቆዩ ሰዎች አሉ እስቲ እርሶ የሚጸልዩላት ራሷን ካለማወቋ በቀር ጤንነቷ ሙሉ ለሙሉ አስተማማኝ ነው እሰይ ዋናው ደህና ትሁንልኝ እስቲ እርሶ ምን ጥቁር ልብስ ያሉት ታማኝን መቼም አናገኘው እሱን ያጡት ደግሞ እርሶ ብቻ ሳይሆኑ ሁላችንም ነን ምግቡ ይሰጣት Wow!
እስቲ ዝም አስብኝ። ገፊ ገፊ የሆነ ልጅ ከመጣ ጀምሮ ምንም የረባ ነገር አልሰራም። ነገ እንንቀሳቀሳለን። ዛሬ በተረጋጋ መንፈስ ያዳምጡኝ። ምን ነው ልጄ ደህና አይደለችም እንዴ? ደህና ነች፣ ግን በሕክምና ምርመራ ጊዜ ባገኘን ውጤት መሰረት ጽናት የ3 ወር ነፍሰ ጡር ነች። ወይዘሮ ኬለ አንድ ያዳምጡኝ እስቲ። እሺ አይፈጣሪ ተመስገን። አንተ እኮ የሁሉን ታውቃለህ ልብ ተመስገን። ጽናት ያረገዘችው ከታማኝ አይደለም። አሳይቶን አሳይ ከአንድ ዓመት በፊት ታማኝ በስራ ገበታው ላይ በነበረበት ሰዓት የደረሰበትን አደጋ ያስታውሳሉ። የዛን ጊዜ መውለድ እንደማይችል ነግረነዋል። ስለዚህ ይህ ጽንስ የታማኝ አይደለም። የጽንሱ ጊዜ ሲሰላም በአደጋው ወቅት አካባቢ ነው። በተጨማሪ ደግሞ ጽናት በሕክምና ምርመራው ጊዜ በሰጠችን ቃል መሰረት አደጋው በደረሰባት ጊዜ ተደፍራ ነበር። እኔ አሳድገዋለሁ። ይኸውልህ አሁን ስለማሳደግ እያወራን አይደለም። ይሄ ጽንስ እንዲወለድ እንዴት ጽናትን እናሳምናት እያልኩት ነው። ታዲያ ምን ይሻላል ዶክተር? ምን ነው ደህና አይደላችሁም? ምን የተፈጠረ ነገር አለ? ኖ ምንም አልተፈጠረም። የጤናሽ ሁኔታ ስለተስተካከለ ዛሬ ከሆስፒታል እንድትወጪ ተወስኗል። እኮ ደህና ነኝ እኔ። ምን ሆነሽ ነው ፊትሽማ? ምንም አልሆንኩም። ይኸውልሽ አንዳንዴ እየመጣሽ ክትትል ማድረግ ትችላለሽ። እኔም ቤት እየመጣሁ እጠይቅሻለሁ። ልወጣ ስለሆነ ልሸኛችሁ።
አበበች ምን ነው አደርሽበት? ዛሬ አጥሚት ነው የተሰራው። እሱ ይሻልሻል፣ አጥሚቱ ይጠቅምሻል። አይ ማይ እንዴት ምን ይኸው ሽታው ሉይ ወይ ምን ነው? ሰሞኑን እየጠረጠረች ነው። እኔም በስጋት አለኩኝ። ወይዘሮ ኬና ይሄ እኮ ደብቀ የምናቆየው ጉዳይ አይደለም። በሂደት ማወቁ አይቀርም። ታዲያ ምን ይሻላል ዶክተር? እሺ እርሶ ይሄዱ። ይሄዱ? አዎ ቤት ይሄዱ። እኔ በኋላ መጣና ሁኔታዋን አይቼ ቀስ ብዬ አረጋግቼ እነግራታለሁ። ልታውቅብኝ ነው? ጉዴን እኮ ነው የምልህ ዶክተር። አሁን ራሱ ቤት ውስጥ ምን እንደተፈጠረ አላውቅም። እሺ አረፍ ይበሉ። እሺ ሲስተር እማዬ ሄዳ ነው። ቤተ ክርስቲያን ተሳልሜ ልምጣ ብለው ሄደዋል። ለእኔ ሳትነግረኝ አብረን እንሄዳለን ነበር እንዴ? አገሩንስ እንዴት አወቀችው? ራሷን አሟታል፣ ትተኛ አልቀሰቅሳትም ብለው ነው የሄዱት። እሺ ከኔኖቹ የታሉኝ? ራሴን ወይ የት እንደተቀመጡ አላየሁም። እሺ አስፕሪንግ ገዝተሽልኝ ነይ ቶሎ በይ አበበች በእናትሽ። ብቻዋን ትተሻት እንዳትሄጂ ብለዋል። ብቻዋን ትተሻት እንዳትሄጂ ብለውኛል። ሲመጡ በሄድ አይሻልም? እሺ ተይ። እንዴ ይሄማ ሊሆን አይችልም። ይሄ ሊሆን አይችልም። ወጣ በይና የተከተለን ሰው እንዳለቃ አይተሽ ነው። ዝም በል። ዛሬ ምንም አይልም። ምንድነው የደበቃችሁኝ? ምንድነው? ምንድነው? ረጋ በይና እኔ አስረዳሻለሁ። ምንድነው የምረጋጋው? ልጄ ላንቺ ብለን ነው። ምንድነው ማለት እኔ ብለሽ የምታደርጊው? ምንድነው ይሄ? እስቲ ረጋ። ለምን እዛው አልገደልከኝም? ለምን እዛው ጸጥ አላደረከኝም? ወልዷለች ብላችሁ ነው? እንዴት? ተረጋጊ። ጠላቴ ማን አንተ ናችሁ? ረጋ ብለሽ አስቢ። ተመለስኩ፣ አገገምኩ ስል ዘላለም የማይሽር ቁስል ትሰጡኛላችሁ። ከጠላቴ ማልወልድ
ህይወትን ማጥፋት መፍትሄ ነው እንዴ ታዲያ? አልወልደውም ዶክተር። ጽናት፣ አሁን ባለሽበት ሁኔታ ጽንሱን ማስወረድ ለህይወትሽ ከፍተኛ አደጋ ያስከትላል። እንዳልሞት ፈርታችሁ? አሁንስ አልሞትኩም ቼለ እንዴ? እስካሁን የደበቅንሽ ሳታውቂ ትቀሪያለሽ ብለናል። ተፈጥሮ በራሱ ሰዓት ይነግርሻል ብለን ይሄ ቀን እንዳይመጣ ብዬ ነው የደበቅኩሽ። እባክሽ ልጄ ቅርቤ እንዲህ እንዳትሆኝብኝ ነው እኮ። نجيب ለምን እዛው ወልደሽ ወደ ይላፋል? የተወለደ ልጅ ትገላለሽ ብለውሽ ነው እኔ ጋር የመጣሽው? አንቺ ልትገይ የፈራሽውን ያምስተው ልጅ እኔ የምገለው ይመስልሻል? ሂጂ ውጪልኝ አሁን። የት ነበርሽ? ይህን ጽንስ መሸከም አቃተኝ። አንድ ያልገባሽ ነገር አለ። አንቺ ብቻሽን ተለይተሽ የተረፍሽበት አንድ ምክንያት እንዳለ አልገባሽም። የምን ምክንያት? ያኔ ተስፋ ሲጠፋብኝ እግዚአብሔር አንቺ ሰጠኝ። አንቺም ባዶ የነበረውን ህይወቴ ሞልተሽ ብርሃንን አሳየሽኝ። አልጋፈጥ ያልኩትን በአንቺ ምክንያት ጸንቼ ተጋፈጥኩት። እናማ መከራና ችግርን የማይበግሯትን ጽናትን እንጂ መጋፈጥን ፈርታ ሞትን የምትፈልገውን ጽናትን እኔ አልወለድኳትም። ከዚህ ሁሉ መከራ በኋላ? አዎ ጽናቴ፣ ከዚህ ሁሉ ችግር በኋላ ልጄ፣ ሞት ከመከራ ያድንም፣ መከራን ለቀረበ ሰው ያስተላልፋል እንጂ። አየሽ፣ አንቺ ብትሞጪ የዚህ ሁሉ ተጠቂው እኔ እሆናለሁ። እንዲያው የምትኖሪበትን ዓላማ ተፈጠረልሽ። አቤል አንቺን ይፈልጋል፣ እንድታደኙም ይፈልጋል ልጅሽ። አዎ። እንዴት አድርጌ ነው? ሽፍታው ዘላለም ተደብቆ አይኖርም። አንድ ቀን መውጣቱ አይቀርም። ታማኝ ነፍሱ ባንቺ እንድትደሰት ማድረግ አለብሽ። ቃሉን ጠብቂለት። አዎ ጽናቴ፣ አይዞሽ እናቴ። ሻዩ ግድ የለሽም እናቴ፣ ግድ የለሽም። ሻዩ ግድ የለሽም እማዬ እናቴ። አይዞሽ ጽናትዬ ልጄ፣ ሻዩ አሜን 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 ብዬሻለሁ። አቤልም የሚባል ወንድም አለሽ።
በፍጥነት ካልመጣ ይሄ ጨው ሟምቶ እንደ ጨው የመረረና ልብን የሚሰነጣጥቅ ውሃ ጠጣል። ታይቀጥ አሁን ደግሞ ሂሳብ ላጥና እየበላሽ ጨረስሽ? ይሄ ልክ ነው። እስቲ እንደገና ታምራት ተከበናል። አቤት። ከሳምንት በፊት ይገቡልናል ብለን የከፈልንባቸው እቃዎች እስካሁን ድረስ አልገቡልንም። አንዴ ደውዬ ላረጋግጥና ልደውልልሽ። እሺ መልካም። አቤት አቶ ታምራት። ዘስታር የተባለው ድርጅት ደንበኞቻችን እቃቸውን እስካሁን ድረስ አልወሰዱ። መች ገና ተራገፈና። አንተ ግን ምንድን ነው የምትሰራው? እቃው እኮ እኛ ጋር አልደረሰም። እስካሁን ያቆዩት ደግሞ ትራንዚተሮቹ ናቸው። ኡፋ እና ትራንስፈሮቹ ሌት ከሆኑ ሌላ ትራንስፈር ፈልጋ አታነጋግርም? እኔ ጋር ሲደውል ድረስ የምጠብቀው ምን አባቴ ላርግ ታዲያ? አሁን መጋዘን እቃ እያስጫንኩ ነው። ይኸውልህ
በዛሬው ዕለት አዲስ ትራንስፈር ፈልገ ባታነጋገር የመጨረሻው ማስጠንቀቂያ ነው የምሰጠው። የእንጀራ ገመድህን የማትፈልገው ከሆነ እስከ ማታ ድረስ አትደውልልኝ። በቃ ስማ ይማን፣ ለይኩን የሚፈልግበት ቦታ ውሰድ። እኔ ዛሬ ቢሮ አልገባም። ገብቼ እስከወጣ ትጠብቀኛለህ? እዚህ ጋር ጫማዬን እያስጠረኩ እጠብቃለሁ። ኦኬ። ኦኬ ቴንክ ዩ። ይህን ስራ ለኛ ኦፈር በማድረጋችሁ ደስ ብሎናል። በተረፈ ስለ ዋጋው መነጋገር የምንችለው የእቃዎችን ዝርዝር ስታመጣልኝ ነው። ኦኬ አሚን ታዋቂው ደንበኛ አሚን እባላለሁ። እሺ ለይኩን እባላለሁ። ዶክሜንቶችን አምጣና ለእሷ ስጣት። እሷ በፍጥነት ትጨርስልሃለች። አንተም አትጥፋ። እሺ ቴንክ ዩ። እሺ ቻው። በቃ አንተ ደርሰህ ከምትመጣ ነው ለቡና እንጠጣ። እሺ ሃይ እንዴት ነህ? ሰላም ነው? አለን። ለወጣ ስልጣክ አይደለ? ጥሩ ሰዓት መጥቻለሁ። እሺ በቃ ከስተም ዲክላሬሽኑ ነገ እነግርሃለሁ። ከዛ እንከፍላለን። ኦኬ አለ እንዴ? አለ ግባ። ዛሬ ምን ተገኝቶ ነው እንዲህ ማሽን ላይ መሰልከው? በእውነት ሰምቶ የማያውቀው ስሜት የተሰማኝ ምንድን ነው? የሆነች ናት። ቅድም የሆነ መስሪያ ቤት ሄጄ ነበር እና ከሆነች ጋር ሊፍት ላይ አስተገናኘን። ቆንጆ በቋንቋ መገለጽ የማይችል ስሜት ታውቃለህ? አላቅም። ታዘው በምልክት ቋንቋ እንደሆነ። እሺ ስልኳን ወሰድክ ወይስ? ስልኳን ትለኛለህ እንዴ? ከደነዘዝኩበት የነቃሁት ሊፍቱ ሲዘጋ ነው። ታዲያ ምኗንም ላላስካች ግራ እንዴ ቋንቋ ምናምን እያልክ ትፈላሰፈው? እንዴት እጄ ላይ እንደማስገባት አሳይሃለሁ። ገና እሺ ትበል አትበል ላላወካ ልጅ እንደዚህ ትዝታለህ? ለምን አባት ሆነሽ ማጥረ ሴት አይደለች እንዴ? የማነ አንተ ስለወደድካት ብቻ እኮ አይሆንም። በሴት ልጅ በመደንገጥ ብቻ ግን ዛሬ ይቀመቀማል። ለመሆኑ ዛሬ ምን ጠጣላትና ምን እንደልስላልኝ እዛ ህንፃ ውስጥ እንደምትሰራ በምን እርግጠኛው?
አይ ምን ጓደኛ ዛሬ ይጠጣል የት አለች? በጠዋት መተን ነው የተሰጣ ነው። እዚህ አይደለም መሰለኝ የምትሰራው። በየሱቁ እየገባን እንጠይቅ። መልእክት እንነግራችኋለን፣ እነሱ ደግሞ ያለችበት ይነግሩናል። ይሻላል? አዎ። አንተ ዝም በል። ጠዋት መተን ነው እዚህ የቆም ነው። ደግሞ ቀይ ረዥም እሱ የሚወዳት ልጅ እያልኩ ህንፃ ለህንፃ ስዞር ነው አይደለ? በላ አሁን እንሂድ። አሁን እንሂድ። አሁን ምንድን ነው የምላት? ማለት ስለ ስራው ብትጠይቀኝ እንዴት አድርጌ ነው ባል? አየህ መማር የሚጠቅመው ለዚህ ነበር። ማህይምነት ያሸልም ይመስል ሳትማር ኖራ ዮሐንስ፣ ከአሁን በኋላ እንደዚህ አይነት ነገር ዳግመኛ እንዳትናገረኝ። እኮ ፈልገሽ ቢሮ እንኳን መሰለህ እንዴ? እንዴት አድርጌ ነው እንግባባት ያልኳት? ቀላል እኮ ነው። ቢሮ ሲሰራ የምታየውን ስራ አይደለም። በቃ ዝም ብለህ በስራው በብር እንደምትመለሽልሽ ንገራት። ስለ ስራው ከጠየቀች ደግሞ ከአባት ጋር እንደምትነጋገሩ ንገራት። አትጨናነቅ። ቀሪውን ደግሞ እያየን እኔ አስረዳሃለሁ። ችርስ። ኦኬ። እንዴት ነህ? ሰላም ነው? ስለ ትራንስ መጠየቅ ፈልጌ ነበር። ቁጭ በል ተቀመጥና። የሆነ ቦታ ተገናኝተናል አይደል? አይ ሶሪ፣ አንተ አይደለም። እሺ ታዲያ ምን ልርዳ? አንዴ ላውራ። ሄሎ፣ የት ነው? ከጓደኞቼ ጋር ሻይ እየጠጣሁ። እሺ፣ ቢሮ አሁን። እሺ፣ የስራ ስልክ ነው። ኦኬ፣ ለዚህች መገናኘት እንችላለን። ቴንክ ዩ በጣም። አዎ፣ አመሰግናለሁ። ባለፈው የገቡት የኮስሞቲክስ እቃዎች እንዳለ የኤክስፓየር ዴቱና የምርት ቀኑ ተጽፎ እንዳለቀ ነግረኛል። አዎ
ታዲያ ምንድነው የምሰማው? አንዱ ነጋዴ ደውሎ የኤክስፓየር ዴቱ ቀን በስነ ስርዓት አይታይም ብሎ ነገረኝ። ቆይ አንተ የት ስትንዘላዘል ነው እንደዚህ አይነት ስህተት የምትሰራው? እኔ አንድም ጣሳ እንደዛ እንዳልተሰራ እርግጠኛ ነኝ። ኦኬ፣ ያለፈው ወደፊት እናወራለን። በጥቂት ቀናት ውስጥ እቃዎች ሊገቡ ስለሆነ ስቶሩ ይዝዳ። ኤክስፓየር ዴቱን የሚጽፉ ሰዎች ደግሞ እንዲዘጋጁበት ንገራቸው። የማነ አሁን የሚገቡት እቃዎች ከፍተኛ ጥንቃቄ ያስፈልጋቸዋል። ምክንያቱም መድኃኒት ስለሆኑ። አንተ ከዛ ሳትነቃነቅ እያንዳንዱ ነገር ተሰርቶ ማለቅ አለበት። እሺ። ሲሸጥ ደግሞ ለታማኝ ደንበኞች ብቻ እንዲሸጥ። ጨርሻለሁ። ነገ አደውላትም እንዴ ችኳ ጋር? ፋዘር ብዙ ስራ ረቶኛል። ምስል አይመስልም። አንተ እስከ መቼ ነው እሱ ተላላኪ ሆነ የምትቀረው? አንዳንዴ በራስህ ቆም እንጂ። ሉክ ምንድን ነው እያሳየ ያለህ ሰውዬ? ይህንን ነው እንዴ አንተ ከሱ መማር ያለብህ? አንተም ወደፊት ሴቶች ሰብስበህ መጨፈር ነው? ሌላ ዓላማ የለህም? ሄሎ። አሜን። አዎ ነኝ። ማልበል የማን ነኝ? ትናንትና ቢሮአችሁ መጥቼ ነበር። ኦኬ። ማነ እንዴት ነህ? ደህና ነኝ። የዛን እኮ ብዙም ሳላወራሽ ሄድኩኝ። ዛሬም ሳየ ብላ እናውራ እንዴ? አያም ሰው ቢዚ ዛሬ እንኳን አልችልም። ለምን? የግል ጉዳይ አለኝ። አሁን ተገናኝተን ምሳ ብንበላ ምን ችግር አለው? የግል ጉዳይ ሌላ ቀን አይደርስም? በጣም ቀልደኛ ነህ ማለት ነው። ይኸውልህ እዚህ ህንጻ ስር ያለው ሬስቶራንት መምጣት ከቻልክ መብላት እንችላለን። ግን የቅጧን ትርጉም ስትመጣ ታስረዳኛለህ። ኦኬ? ቻው። በደህና ነው? እኔ ስለ ትራንዚተር ምንም አላውቅም። ሁሉንም ነገር ያደረጉት አንቺን ለመቅረብ ብዬ ነው። ከልፍቱ ጀምሮ አቶ የማነ የስራ ጉዳይ አገናኘ መስሎኝ ነበር እንጂ ሌላ አጀንዳ እንዳለ አላወቅኩም። እኔም ሌላ አጀንዳ ይኖረናል ብዬ አልነበር፣ ግን ሆነ በቃ። ይቅርታ፣ ስለዚህ ነገር ባናወራስ? አልሰማሽም? እንዴት?
አልሰማሽም አልኩሽ። ስራውን ሽፋን አድርገህ መተህ ከሆነ ለአንተም ለስራውም ለሁላችንም ማዝናለሁ። ኦኬ ደህና ነቁጬ ይሄ አንተ ለበላህበት፣ ይሄ ደግሞ እኔ ለበላሁበት። ይሄኛው ባይሳካልህም ብርጭቆ ለሰበርክበት ይሁን። መልስ ካለው ተዛናበት። እሺ ካሁን በኋላ አጠገቤ ድርሽ እንዳትል። በይ የሰው ቀፎ ይኸውልሽ፣ ማንም ሰው በህይወት ዘመን ረግጦኝ ወዲያ ያውቅም። እሺ ቆይ ወደድኩሽ እንጂ ምን አልኩሽ መስሎሽ ነው? ነው ጆሮሽ ገልብጦ ነው የሚሰማው? ማን አንተ ስለወደድከኝ እኔ የግድ መውደድ አለብኝ ማለት ነው? ሰውን ከቢሮ ይውጣል ውጣልኝ። ይኸውልሽ እኔ በህይወት ዘመኔ ሰው ጠልቼ እንጂ ወድጄ አላውቅም። እኔና አንቺን የሚያገናኝን አጋጣሚ ካሁን በኋላ በመንገድ ላይ እኔን ስታይ በፍቅር ሰላም ታስችልሽ። እሺ እሺ እሺ። ሌላ እየወደድከኝ ስለበደልኩ ይቅር በለኝ በይ በይ በይ። እየወደድከኝ ስለበደልኩ ይቅር በለኝ። እሺ እወድሃለሁ በይ እወድሃለሁ በይ። እሺ እሺ። ወ ድ ሀ ሀ ለ ው ይኸውልሽ ቀና በይ። ይኸውልሽ ዛሬ የውሸትሽን እንዳልሽ የምርሽን እንድትይ። እሺ ግቢያ ግብረዛ እስቲ ዳኒኝ ማይ ብዙም አልጎዳኝም። እዚህማ ከደረሰ ቀጥሎ የሚያመጣውን መገመት አያዳግት። ምንም አያመጣም። ይሄስ መች ይመጣል ብለሽ ገመትሽ? አሜኔ ማውራት አለብን። ቁጭ ብለን ማውራት አንድ ተራዶ የማይኔ እና አንቺስ ሊሆን አይችልም። ለሱ ነው ያላንሰው። አሜን አሜን። ረጋ አንቺ እኮ ስለ ራስሽ ብዙ ማታውቂው ነገር አለ። ጊዜው ደግሞ አሁን ይመስለኛል። ስለዚህ ቁጭ ብለን መነጋገር ያስፈልገናል። ጽሞና ያስፈልገናል። ይሄን ሁሉ ለምን አሁን ነገርሽ? ማወቅ ስላለብሽ ነው አሜኔ። ፈነዳ
ከታማኝ ገዳይ ከጠላት ነው የተወለድሽው እያልሽ ነው? የገደለው ባልሽ የሞተ ወንድምሽ ሆኖብኝ ነው ለኔ። ፍቅርን ብዬ አሜን ብዬ ተቀበልኩሽ። አሁን ስለሱም አይደለም ማውራት የምፈልገው። በምድር ላይ ፍትህ የለም እንዴ? ፍትህ ፍትህ በምድር ላይ ቢኖር ኖሮ ፈጣሪን ማን ይፈልገው ነበር? እና ምንድን ነው የሚደረገው? እሺ የእውነት ሊጎዳሽ ያሰበን ሰው በቅንነት መመለስ ነው እንጂ ተጋፍጠሻችሁ። ምክሬን የምትሰሚኝ ከሆነ ልቦናሽን አሰር። ምን እያልሽ ነው? ፍትህ እኮ እጅሽ ላይ ነው ያለው። ሴት ልጅ ብልህ ናት። ክፋትን በደግነት መለወጥ ትችላለች። ምክሬን የምትሰሚኝ ከሆነ በጽሞና አዳምጪ። ሄሎ፣ እንደምን አደርክ? ማለት ዛሬ ማታ እራት ጋብዝሽ። ተው እንጂ ጥፊና ዱላ ማን ይበላል? እሱ እንግዲህ ራስ ላይ እንዳለሽ ማለት ነው ጉዳይ ሲደረግልሽ። የምትገርም ሰው ነህ። ለማንኛውም አንድ ሰዓት ላይ ሆቴል እንገናኝሽ። እሺ እንኳ እሺ ለማለት ፈልጌ እንዴት ነህ? አለ ለእኔ ሳላድ አድርግልኝ። ለአንተስ? ለእኔም እንደሱ አድርግልኝ። ያው እንደሱ እራት ስለጋበዝከኝ በጣም ነው የማመሰግነው። እያሾፍሽ ነው? እንዲህ ደርሶ ጀግና ያደረግሽ ነገር ምንድን ነው? የማን አታውቀኝም? አላውቅም። ምን ነው ወደድኩሽ ብለህ በኃይል አንተ ልታደርገኝ ይፈልጋል። ኃይልህ ስጋዬን ያስገዛል፣ ልቤን ግን አታገኘው። በቃ እንደዚህ ፈሪ ነህ እንዴ? ኃይልህማ በቀላሉ አይክዳል። ፍቅረኛ ለመሆን ተስማማሽ ማለት ነው? አይደለም፣ በፍጹም አይደለም። አንድ ሰው ዱላን፣ ማስፈራራትን እና ዛቻን እየሰጠ ፍቅርን ካልወለድሽ እገልሻለሁ የሚለኝ ከሆነ አንድ በተፈጥሮ የጎደለው ነገር ቢኖር ነው ብዬ አስቤ ነው ልረዳ የመጣሁት። ለእኔ ኮክ አድርጊልኝ። ለውጭ
ያቺ ፀሐይ ደም ያረገዘችው ለኛው ነው። አንቺ ጀምር ደግሞ ምን ልትነጥቂ መጣሽ? ደግሞ ምን ልትወስጂብኝ መጣሽ? ሁሌ እሷን ስታያት አስታውሽ እና ለምን እንደማልችለው እያወቅ ቃል ኪዳንህን አሸክመ ብቻዬን ጥለኸኝ ሄድክ። ምንድን ነው እሱ? እማ ያት እስቲ ይችን ጀምር ምን እንደምትመስል እና የፈለገችውን ትምሰላ እንደሚያስለቅስሽ ይችን ጀምበር ያየሁት 3ኛ ጊዜ ነው። በመጀመሪያ እነዚያ አረመኔዎች ነፍሰ ገዳዮች ባሌንና ልጄን ቀሙ። ሁለተኛ ሳያት እናቴን ነጠቀች። አሁን ደግሞ ምን ልትቀማኝ እንደመጣች አላውቅም። ፊቴ ላይማ አንድ የተጋረጠ ነገር አለ። ተነሽ ማይ ተነሽ። ትግባና ገባለሁ። ጀንበሯ ስትገባ ገባለሁ። ለቃል ኪዳናችን ማስታወሻ ትሆንሽ። ማን ነው? ትርንጎ ነኝ አሜኒ። ውጭ ላይ ሰው ይፈልግሻል። ማን? እኔ እንጃ የሆነ ልጅ። እሺ መጣሁ። ሀይ እንጂ እኔ ነው ማለት ወንድ ነው ዛሬ አይቷል። ምንድን ነው? ወዲህ ነው ተስለጋዱ ግሮቦ ታማኝ ትላንት በፀሐይ ተከልለህ አየሁ። ምን ልትነግረኝ ነው? እንግዲህ እኔ ከሆንኩ ተረኛ። እኔስ ሞትን አልፈራም፣ ግን ልጄም ብለህ ብትጠይቀኝ ምን እመልሳለሁ? ምን እልሃለሁ? ይኸውልሽ አንድ ሎታ ለዋልሽ ብዬ ነው አንቺ ነበር አሞማትሽ እንዳለ። እሺ ቢያንስ ለእናቴ ደውዬ ልሰናበታት እባክህን። ሬሳሽ የት እንዳለ እንዲያውቁ እኔን ላለመውደድሽ አልጸጸትም። አንተን ላለመውደዴማ በፍጹም አልጸጸትም። ትክክል ነኝ። ምን? አሁን ትክክል ነኝ። ሰው ጭራቅን አይወድም። ነይ ነይ፣ ወረጅ ነይ ነይ። ያው ሞቴ ቀርቧል። እባክህ በቃ ግደለኝ እና ገላግለኝ። አንተ ግን የምትወደውን በእጅ ስላጠፋ በቁምህ ትሞታለህ። ለነገሩ አሁንም ሞተሃል። አሁንም ትሰብኛለህ? አሁን ብትገለኝም ቢሆን አልፈራም። ስላስፈራራኝ በፍጹም አልንበረከክም። ነይ ቆፍሬ ስቀብርሽ ትወጪ። አላደርገውም። እንደውም አካልህን ብቻ ሳይሆን የምሰማው ድምፅህን ማስጠልቶኛል። አይንሽን ግለጩ። እንዴት አድርጌ ነው የምገልጠው? ስለመታሁሽ፣ ስላስፈራራሁሽ፣ ስለተቆጣሁሽ ይቅርታ። ምንም አትበይ። በቃ ይቅር ካልሽኝ እሺ ይቅር እንድልህ ከፈለክ ኬስ ውስጥ ያሉትን ስጋራዎች በሙሉ አውጥተጣል።
ነገር ያደረገው? ስለምወድ ቁጭ በይ። ምንድነው? የሆነ አዲስ ሉሽን ጀምሬ ነው እና የሆነ አልተስማማኝም ነገር መሰለኝ። ባለፈው የገቡት ኮንቴነሮች ጉምሩክ ተቀርጠው በፍጥነት ገብተዋል። ጥሩ። በቅርቡ ወደ ሽያጭ እንገባለን ማለት ነው። ከያ ከመሆኑ በፊት ግን የማነ ትንሽ የሚያስተካክለው ነገር አለ። እሱን ሲጨርስ ያሳውቃል። እሺ፣ ሌላው ነገር ደግሞ አዲሱ የትራንዚት ድርጅት ተወካያችን ቀጣይ ስራዎችን ከኛ ጋር መስራት ስለሚፈልግ እርስዎን ማነጋገር ይፈልጋል። ለዋና አሳውቃት። ችግር የለውም። ቀጠሮ ተያዘና ታሳውቀኝ። ያደረከውን ነገር እስካሁን አላመንኩም። ከአንቺ ይልቅ የኔ ደስታ ይበልጣል። ግን እኮ ብትገለኝ አይቻልም ነበር? አንቺን በፍቅር ካሉን እኮ በምንም መግደል አይቻልም። እዚህ ካደረስኩሽ ነው ልጅ። ቴንክ ዩ። በሌሊት ልብስ ወስዶ በአማረ ቀሚስ የሚመልስ ነው ብለሽ ለማዘር ነገር ያለ እንዴ? ምንድን ነው? ትተዋወቃላችሁ እንዴ? ኧረ ሳላውቀው አልቀርም። ለማንኛውም ተዋወቁ። ማዘሬ ናት። ተዋወቁ። የማነ በቃ እኔ እሺ፣ ባይ። ዳን ምን አለ እራት ከኛ ጋር በልቶ ቢሄድ? ምን አስቸኮለሽ አንቺ? ቆይ ላይ በቃ እንዴ ቤቤቤቤ እንግባሽ ማሚ። እንዴ ሁሉም ነገር ለበጎ ነው። ክፋትም ቢሆን ክፋቱ እንኳ ባህሪ ሆኖ አይመስለኝም። ሰርቀው ከፍቶት መሰለኝ። ዋናው መመለሱ ነው። ሁለት ሰዓት ከሆነኝ ከመጣው ካሁን በኋላ ይገባሉ እንዴ? ትንሽ ጠብቂያቸው። ወይ ደውለሽ እንደሚመጡ ታረጋግጭልኛለሽ? ስራ ላይ እኮ ይሆናሉ፣ እንዳረብሻቸው ብዬ ነው። ታዲያ ምን ችግር አለው? ይሄ ስራ አይደል እንዴ? እሳቸው ናቸው? አዎ፣ አሁን መግባት ትችያለሽ። ኦኬ እሺ።
ጤና ይስጥልኝ። ቁጭ በይ። እሺ። ምን ልተባበርሽ? የመጣሁት ፎርዋ ትራንስ ከሚባል ድርጅት ሲሆን ድርጅታችን በዚህ ወር ላስገባቸዋቸው እቃዎች የጉምሩክ ፕሮሰሱን ክሊር አድርጓል። ዛሬ ደግሞ የመጣሁት ከድርጅታችሁ ሙሉ ለሙሉ የጉምሩክ ጉዳዮችን ለድርጅታችን የሚሰጥበት ሁኔታ በእርሶ በኩል ቢመቻችልን ብለን ነበር። ጎበዝ። ድርጅታችሁ እንዳንቺ አይነት ጥሩ ሴልስ አግኝቷል። ቴንክ ዩ። ከምትናገሪው ነገር ይልቅ መልክሽ ቁም ነገር አለው። ማለቴ አቶ ታምራት ለሴት ልጅ ክብር ይኖሮት። የመጣሁት ለስራ እንጂ ለዚህ አይደለም። ታዲያ ከዚህ በላይ መልካም ስራ ምን አለ? ማለቴ በጥቃቅን ደሞዞች ከምትኖሪ ጠቀም ያለ ገንዘብ ልስጥሽና ህይወትሽን ልቀይር። የተቀየረን ህይወት ቀያሪ ያሻው ኩራት መሆኑ ነው። ድሮ ሴት አይደለሽ። ሴት ብለህ ስለጠራኸኝ አከበርከኝ እንጂ አላስፈራራኸኝም። አመሰግናለሁ። ወንዱ ዝም አልሽ እኮ ተጫወች እንጂ። እባክህ ሰሞኑን አለቃዬ ወደ ውጭ ሄዶ ብታይ ድብርብር ብሎኛል። እንደኔ አባትሽ መስሪያ ቤት አትስሪና። ቆይ ግን አንተ የአባትህ ድርጅት ውስጥ ምን ሆነ ነው የምትሰራው? ሰራተኛ። ኖ ማለት የስራህን ዘርፍ ምን ነው? ስራህን አትወዱ? በጣም። ታዲያ ለምን የምትወደውን ስራ ለመስራት አልሞከርክ? እኔ እንጃ። እስቲ ቆይ አንተ ምንድን ነው የምትመኘው? ከአንቺ ጋር ነው። ከዛ ሌላ ማለት ተምረህ ወይም ሰርተህ ማሳካት የምትፈልገው ነገር? እንጂ አስቤበት አላውቅም። እሱ አላማ የለህም ማለት ነው? ቆይ አባትህ ምኞትን ጠይቀው አያውቁም? ለምን ጠይቀኛል? እሱ የሚፈልገውን ነገር እየሆንኩለት አይደል? ለምን ጠይቀኝ? ለምንድን ነው? እኔ ሁሌ ለሱ ረዳት ሆኜ ነው። ቆይ እስቲ አንተ ቆይ ሳትዋሽ እስቲ የምትሰራው ስራ ንገረኝ። ምንድን ነው? ምንድን ነው? ንገረኛ። ምንድን ነው? ወዴ ልትሄድ ነው? ጓደኞቼ ጋር ቀጠሮ ነበረኝ፣ እነሱ ጋር እየሄድኩ። ሰሞኑን ከዚህ ቤት እንዳትወጣ አላልኩም ነበር? አባ እዛ እኮ ነው አልኩትኝ። ማምሻቸውን እነሱ ይስሩና እኔ ጠዋት ሄጄ ቼክ አደርጋቸዋለሁ። ስለማልቀር ነው ቀጠሮ ላይ። ቀጥ ብለህ ወደ ስቶር እንድትሄድ አሁኑኑ። የተጀመረው ስራ እስኪያልቅ ድረስ ሌትም ሆነ ቀን እዛ ሆነ እንድታስጨርስ። እናው መሄድ አልችልም? ሂድ እኮ ነው የምልህ። እንዲያውም ከአሁን በኋላ ተመልሼ ነው እዚህ ቤት አመጣ። አንተ በትክክል አባቴ ብትሆን ኖሮ እንደዚህ አይነት ቆሻሻ ስራ ታሰራኝ ነበር። ከአሁን በኋላ ያንተን ቆሻሻ ስራ አልሰራም። እሺ ነግሬሃለሁ፣ እንዳትሄድ ብያለሁ። እና ተመለስ፣ ኋላ ይቆጭሃል። የማነ ተመለስ። አሜን።
ለሴት ልጅ አበባ ገዝቼ ልሰጥ ቀርቶ አበባ በእጄ ይዤ አላውቅም ነበር። ቢሮሽን በሚያምሩ አበቦች ስላበላሹብሽ ይቅርታ። በእነዚህ አበቦች ምትክር አትጋብዥኛለሽ። ማፍቀርሽ ለምን? እንዴ ምን ትሰራለህ እዚህ? ምን እንደሚሰማሽ ለማወቅ ነው። ወደድሽው? እንዴት ወደ ቢሮ የገባ? የጠፋብሽ ቁልፍ የለም? ለነገሩ የልብሽን ቁልፍ ማግኘት ያቃተኝ። ስራ ልትጋብዥኝ ተስማማሽ? ቺርስ። ምንድን ነው? ፈገግ በል እንጂ። ቺርስ እኮ አምስቱን የስሜት ሕዋሳት ማሟላት አለበት። አንዴ እናጠቀም እስኪ። አሜን። እኔ ሁሉንም ነገር በጉልበት ማሸነፍ መስሎኝ ነበር። የምሰራው ስራ እንኳን ምን ያህል ሰዎች እንደሚጎዳ ያወቁት አንቺ ከነገርሽኝ በኋላ። የምትሰራው ስራ እኮ ማን እንደሚጠቅም ማን እንደሚጎዳ ማወቅ አለብህ። ይሄንን ዕቃ ታውቀዋለህ? ገላዬ በሙላ በሽፍታ ያወረረኝ በዚህ ልሽ ምክንያት እኔም የገባኝ አሁን። አየህ፣ ክፉ ስራ የምትወደውን ሰው ላይ ሊያሳጣ ይችላል። እኔ አሁን ግን አባት አለኝ። ተረጋጋ። ስህተት እኮ ሁሌ የሚፈጠር ነገር ነው። ዋናው ከስህተታችን መመለስ እንጂ። እንተም አባት ተሳስቶ ከሆነ ከስህተታቸው መልሳቸው። አሜን። አንቺ እሱን አታውቂም። እያወቀ አይደል ቆሻሻ ስራውን የሚያሰራኝ? እንዲያውም ከአሁን በኋላ አይኑን ማየት አልፈልግም። በፍጹም እንዳታረገው። አይሆንም፣ እንደዛ እንዳታረገው። በህይወቴ እኮ ነው የተጫወተው እሱ። ከነጨራሹ በሱ ምክንያት አሜን ልብዳት። ሰላም እንደርና ነገ የሚሆነውን ሁሉ እናደርጋለን። አሁን ወደ ቤት ልሸኝ? ምን? ቆይ ታሳድረኛለህ ወይስ ትልሂድ? ኧረ ጣጣ የለውም። አንተ አታካብድ። ና ግባ። ከነገ ጀምሮ የሚከራይ ቤት እንፈልጋለን። ምን ነው? ምን ችግር አለ እንዴ? ጉዶኛለሁ። የማን የሄደበትን ቦታ የነገረ ነገር አለ? ምንም አላውቅም። ቤት የለም እንዴ? የለም። ስቶር የገቡትን እቃዎች እንኳን ሳያስተካክል ጥሎ ጠፋ። ታዲያ ምን ችግር አለው? ስቶር ላሉት እቃዎች እኮ ነው ያለውኝ። ማታውቀው ነገር አለ። መቼም ያለ ምክንያት ጥሎኝ ሊጠፋ አይችልም። ይህን ነገር ደግሞ ማወቅ እፈልጋለሁ። እሱን ያሳጣኝን ምክንያት ማወቅ እፈልጋለሁ። ቶሎ በል። እኔ ነኝ ለዚህ ሁላ ነገር ያበቃው። እናት እኔ ደስ የሚለኝ ከአባት ጋር ታርቅ። አሜን። ይቻላል እኮ ያው መረጋጋት ነው። ታዲያ እንደዚህ አሳድገኝ ለአንድ ቀን እንኳን እንድትከፋ ፈቅጄላት አላውቅም። አንተ ደግሞ በእኔ ምክንያት ከአባት ጋር መለየት የለባችሁ። አሜን። የኔን አባትና ያንቺን እናት ምን አገናኛቸው? የኔ አባት እኮ የሚፈልገኝ ለጥቅሙ ነው። ጥቅሙ ሲቀርበት ይመጣል። ያንቺና ደግሞ ለጥቅማቸው ሳይሆኑ ላንቺ ብሎ ነው የሚለው። ሌላ ነገር ነው። እሺ ተነስ፣ ማሚ ጋር ሄደን እንበል። በጣም ነው የሚጣፍጠው። አረ
አልበላሁም እኮ ጨምራ። ወይ እንዲያውም ጣፍጦኝ በሱ በላሁ። ምንም አዲስ ነገር እኮ አልሰራንም። ያው ቤት የተገኘው ነው የቀረበው። ለምን ግን በትሪ አልበላም? ሌላ ጊዜ ስትመጣ በትሪ እንበላለን። የማነ አሜኔን እንዳይነ ብሌን አድርገህ ጠብቅልኝ አደራ። እሷን ለማሳደግ ያሳለፍኩት መከራ እኔና አንድ ፈጣሪ ነን የምናውቀው። አይደለም ሰው ራሴ መጠበቅ አልችልም። በጣም አስተምራ በርላይ ነው። መጣ እንዴት ነው? ደህና ነኝ። ላፌ ደህና ነኝ ልበል እንጂ ልጅንም ያህል ነገር አጥቼ መቼም ብቸኛ ጓደኛው አንተ ነህ። ነግረዋል። በትንሽ ነገር ተነጋግረን የአባትነቴን ስቆጣው ቤቱን ለቆልኝ ወጣ። ዮሐንስ እባክህ እኔ ልጄን ላገኘውና እግሩ ላይ ወድቄ ይቅርታ አልጠይቀው። ልጄ ያለበት ቦታ ውሰደኝ እባክህ። ይቅር በለኝ ልጄ፣ በተለይ እጅግ በጣም ብዙ ነው ልጄ። ይቅር በለኝ ልጄ እባክህ። እሺ ተነስና እናውራ። እሺ እባክህ። እኔ እናንተ የምንታረቀው እኔ የምልህ ነገር በሙሉ ስትቀበለኝ። ጥሩ ልስማ። አንደኛ ከአሁን በኋላ ምንም አይነት ቆሻሻ ስራ አልሰራም። ጥሩ። አንተ ያልፈለግከው ስራ ምንም አይነት ስራ አትሰራም። ሁለተኛ ጓደኛዬን አስተዋውቅሃለሁ፣ ትቀበላታለህ። በጣም ጥሩ። ነገ ቢሮ ይዛት ና እና አስተዋውቃታለሁ። ምን ችግር አለው? በኋላ ትመጣለች፣ ታገኛታለህ። ምን ትተብታለህ? ፋዘር አይደል እንዴ? ምን ላድርገኝ? አሜን። አሁን ጠንካራ የምትሆኝበት ጊዜ ነው። ምሳ መቋጠርልሻለሁ። ከየማነ ጋር እንድትበላላችሁ። Baby. አይኖችን ጨፍናት። ግለጽ። እኔ ፍቅር አመሰግናለሁ።
አይደለም ሻ ቆንጆ እቃዎችን አያውቅም እያልሽ ነው አይደል የምትሰርቂኝ? እማዬ ደግሞ ምሳ አብረን እንበላለን። ማዘር እንዴት እንደናፈቁኝ ታውቂያለሽ። ልክ ሳያቸው በቃ የማላውቃትን እናቴን አይነት ስሜት ይሰማል። ፋዘር አይመጡም እንዴ? ብቻ ልተኛው ነው ካልቀረ በስተቀር ይመጣል። ምንድን ነው? እንብላ። ፋዘር ይመጡና አንድ ላይ ነው የምንበላው። እሱ ባለበት ሰዓት አይመጣም። ይልቁንስ የማዘር ምግብ ናፍቆኛል። ብንበላ ይሻላል። ቤቶች የት አለች የልጄ ልብ ያሸፈተችው? አሜን። አሜን ይባላል። እኔ ልሄድ መሰለኝ። ምን ሆነሽ ነው? ፒሴ ማለት ተረጋጋና ግባ አንተ። አሁን እኔ ሌላ ጊዜ እነግርሃለሁ። እሺ እኔም አላውቀውም። ምን የተደበቀ ነገር አላለም። ልብሽ ትንሽ አሳሳቢ ሁኔታ ላይ እየደረሰ ስለሆነ ከጥቂት ጊዜ በኋላ ፒስ ሜከር ይገጠምልሻል ነው ያለው። ፒስ ሜከር? ፒስ ሜከር ምንድን ነው? ልብሽ የመጭመቅ ኃይሉ በጣም ዝቅ ብሏል። ስለዚህ እሱን የሚያግዝ ማሽን ደግሞ በቀዶ ጥገና ሕክምና ሊገጠምልሽ ይገባል። በየትኛው ገንዘብ? ቤቱ ተሽጦም ቢሆን መታከም አለብሽ። የማ ቤት? የትኛው ቤት ነው የሚሸጠው? ይሄ ቤት? ያንቺ ቤት? እባክሽን እማዬ፣ ይህ ቤት ይሸጥና አንቺ ዳኝልኝ። እሺ ካላንቺ ማን አለኝ? ባይ ረፊ፣ አኖራታለሁ ብለሽ እንዳትገኝ። ስለ አዲሷ ትራንዚስተር ያለህን መረጃ በሙሉ እፈልጋለሁ። የመኖሪያ አድራሻዋን፣ የስራ ቦታዋን፣ ሌላም ሌላ። ምን ነው ዶክመንቶቹ ያልተሟሉ? ያልኩን ብቻ አድርግ። እሺ። ዮሐንስ፣ እኔ ቻልኩትን መከራ ማንም ሰው ያቀልኝ። አንዳንድ ጊዜ እውነት የእሱ ልጅ ነው ብዬ ራሴን እጠይቃለሁ። የማን ከምር ግን ይነባል። ቀና ቀናውን አስብ እስቲ። ምን ሆነህ ነው? ጠቅመህ የምትወጣውን ነገር ተጠቅመህ አትወጣም እንዴ? የቤቱን ቃል ጨርስ ነው። እስኪ የትኛውን ቀድመሽ እንደምታነሳ ይላል። መውጣት ትችላለህ። ተረጋጋ እንጂ። በል እንውጣ።
እንዴት አመሸሽ ማሚ? አልመሸም። እስከዚህ ሰዓት ማምሸት አለብሽ? ቢሮ እኮ የምጨርሰው ስራ ስለነበረኝ ነው። ለዛ ነው ያመሸሁት። ሰምተሽኛል? ይሄ ነው ያመጣሽ? ኧረ አይደለም። እንጃ ለምን እንደቆመ። በይኔ ግቢ። ታምራት ጉዶናል። ገላታል። አሚን አለች እንዴ? አሜን እንኳን የለችም። እትዬ ናቸው ቤት ያሉት። ግባ። እሺ ማዘርን ሰላም ልበላሽ። እትዬ ክፍላቸው አረፍ ብለው እስከዛ ድረስ አረፍ ብለው ይጥራሉ። ወይኔ ትየው ሁሉም ሰው ለካ ከጀርባው ትልቅ በትላ ነው ከገላቱ ነው ከረከሰ የተወለደ ሁሉ አይረክስም። የሰው ልጅ እንደታነጸበት እጅ ላይ እንዴት ረሳዋለሁ? ያን ፊት እንዴት አድርጌ ረሳዋለሁ? እናቴ ለምን ታምራት ብላ ስም እንዳወጣችልኝ ታውቂያለሽ? ታምራት ይባላል። ልጆትን ቢያገኙት ያስታውሱታል።
ግራ እግሩ ላይ 2 ጠባሳዎች አሉት። ቆይ 24 ዓመት 3 ወር ከ15 ቀን ዛሬ ቆይ ደህና ነኝ አሜን። ደከመኝ መሰለኝ። አሜን አንቺ ከመጣሽ እኔ ቤት ደርሼ ነው። ቆየሸኝ እሱን ማዘር ባህል ሳቅ ውስጥ ለመደበቅ አትሞክር። ጀግና አልነበርክም አንተ? ጀግና አልነበርክም? ልጄን የት አደረከው? እንደማትገለው አውቃለሁ። ሄሎ አሜን። ልጅሽን አብረሽው ከርመሽ የት አደረከው ብለሽ ጠይቂኛለሽ? የማን ልጅ? የኔ ልጅ የማን 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 ልጅ ነው? የማን ልጅ? ዳሩ አልባከንኩም። ለካስ ልጄ ጉያዬ ነበር። ባላውቀውም ስሜዋለሁ፣ ዳስሼዋለሁ፣ መክሬዋለሁ። ፈልጌ ያጣሁት ለካ ቅርቤ ነበር። ልጄ ሞትሽን እንዴት ላድርግልሽ? እባክህን እኔን አስቀድመኝ። እባክህን የእሷን ሞት አታሳየኝ። እባክህን ለሱ ሞቱ ረፍትን አትስጠው። ተውኝ ልጅ
አትጩህ!